ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን ሁሉ ፒስ አለው። እኔ በጣም ደህና ነኝ። ለማታቁኝና ለመጀመሪያ ጊዜ ወደዚህ ቻናል ጎራ ላላችሁ እንኳን ደህና መጣችሁ እያልኩኝ እኔ አብይ እባላለሁ። ያላችሁ ደግሞ አብይ ዩቲዩብ ላይ ነው። ፕሮግራሙ ደግሞ ምን አለ ይሰኛል ማለት ነው። በዚህ ፕሮግራም ላይ የተለያዩ ፕሮግራሞችን ይዤ ወደ እናንተ ለመቅረብ እየሞከርኩኝ ነው። ከዛም መካከል በወቅታዊ ጉዳዮች ላይ ሐሳብ አስተያየት እንሰጣለን። ፈገግ የሚያደርጉ የሚያስቁ ነገሮችን ስናገኝ ደግሞ አብረን ፈገግ እንላለን ማለት ነው። በቋሚነት ግን በዚህ ቻናል ላይ በተደጋጋሚ እንደምለቅላችሁ በዓለም ላይ በየትኛውም ጥግ እየተፈጠሩ ወንጀል ነክ ስራዎችን ያስተምራሉ፣ ትምህርት እንወስድባቸዋለን ብዬ ማሰባቸውን እውነተኛ ታሪኮችን ይዤ ወደ እናንተ እየቀረብኩ እገኛለሁ ማለት ነው። እስካሁን ያለውን ሐሳብ አስተያየታችሁን በኮሜንታችሁ ብታሳውቁኝ ደስ ይለኛል። ይህንን ቤት ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ በመሆን ይህንን ቤት እንድታበረታቱና የምለቃቸው ቪዲዮዎች ደግሞ ወደ እናንተ ቀድሞ ሲመጣ ምልክት እንድታገኙ የደውል ምልክቷን ብትጫኗት እናንተንም እኔንም ይጠቅመኛል ማለት ነው። ስለዚህ ዛሬም እንደተለመደው ሌላ አስተማሪ የሆነ እውነተኛ የተፈጠረ የወንጀል ነክ ታሪክን ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ። የዛሬው ባለ ታሪካችን ባርት ይባላል። ባርት ተወልዶ ያደገው በአሜሪካ ቴክሳስ ከተማ ውስጥ ሲሆን ይህ ታሪክ ሲፈጸም የ20 ዓመት ወጣት ነበር። ባርት ጋር ችግር አለ። የገዛ ቤተሰቦቹን አብዝቶ ይጠላቸዋል። ለምን ካላችሁ ቤተሰቦቼ ከኔ ብዙ ይጠብቃሉ ብሎ ያስባል። የሚጠብቁት ግን ገንዘብ ወይም እንዲጦራቸው እንዳይመስላችሁ። ምክንያቱም ምንም አይነት የገንዘብ ችግር የሌለባቸው ነበሩ ቤተሰቦቹ። ይልቁንስ እሱ ተምሮ በትምህርቱ ውጤታማ እንዲሆን መልካም ዜጋና መልካም ልጅ እንዲሆንላቸው መፈለጋቸውና መመኘታቸው ለባርት ትልቅ ጠላት አድርጎ እንዲቆጥራቸው፣ ነፃነቱን የሚጋፉ አድርጎ እንዲያስብ አደረገው። በዚህም የተነሳ በ2000 ዓመተ ምህረት አንድ የክፉ ሐሳብን ማሰብ ጀመረ። እሱም እነዚህ ጠላቶቼ የሚላቸውን የገዛ ቤተሰቦቹን ለአንዴና ለመጨረሻ ከህይወቱ ማስወገድ። ከዛም የተነሳ በመጀመሪያ ማድረግ አለብኝ ብሎ ያሰበው ቅጥር ነፍሰ ገዳይ በመቅጠር እነሱን ማሰናበት። በወቅቱ ባርት የኮሌጅ ተማሪ በመሆኑ የምከፍለው ነገር አይኖረኝም ለቅጥር ነፍሰ ገዳዩ ብሎም ማሰብ አልፈለገም። ምክንያቱም ከተሳካና ቤተሰቦቹን ቅጥር ነፍሰ ገዳዩ ካሰናበተለት ከቤተሰቦቹ በትንሹ 1.5 ሚሊዮን የአሜሪካን ዶላር ሊደርስ ይችላል ብሎ የሚታሰበውን ውርስ እንደሚወርስ እርግጠኛ ስለነበረ ከዛች ላይ በማንኪያ ጨልፎ እንደመክፈል ነበር ያሰበው። ችግሩ ያለው ግን ባርት ምንም አይነት ቅጥር ነፍሰ ገዳይ አለማወቁ ነበር። ስለዚህም በመጀመሪያ ወደ ኮሌጅ በመሄድ 2 የኮሌጅ ሩሜቶቹን ቀለል አድርጎ ወደ ቤተሰቦቼ ሂዱና ቤተሰቦቼን ገላችሁ ገንዘብ ልክፈላችሁ ብሎ አላቸው። እነሱም ከሱ ጋር ይስማሙና ወደ ቤተሰቦቹ ሲመሽ ጠብቀው ይሄዳሉ። እዛም እንደደረሱ ቀጥታ ወደ መስኮት በመሄድ መስኮቱን ሰብረው ለመግባት ሲሞክሩ ቤቱ አላርም ነበረውና አላርሙ ይጮሃል። እነሱም በአላርሙ ተደናግጠው ተሯሩጠው ከአካባቢው ይሰወራሉ። በዚህም ምክንያት የባርት እቅዱ የከሸፈ ያልተሳካለት ይመስላል። ነገር ግን ባርት በቀላሉ ሐሳቡን የሚቀይር ወጣት አልነበረም። በመቀጠልም ወደ ሌላኛው ጓደኛው ይሄድና ልክ እንደተለመደው ቀለል አድርጎ ቤተሰቦቼን ግደልና ገንዘብ ልክፈል ይለዋል። ጓደኛውም እየተጫወተና እየቀለደ ስለመሰለው በመጀመሪያ እሺ ይለዋል። ነገር ግን በንግግራቸው መካከል ውስጥ እየሰማው ሲመጣ ባርት ጓደኛው እውነቱን ከልቡ እንደሆነ ሲያቅ እንደዚህ አይነት ነገር ውስጥ መግባት እንደማይፈልግ ነግሮ ከአካባቢው ጥሎት ይሄዳል። የባርትም እቅድ ለሁለተኛ ጊዜ ሳይሳካ ቀረ። በዚህ አይነት ሁኔታ 1 ዓመት ከቆየ በኋላ በ2001 ባርት
ለሶስተኛ ጊዜ ይህንን ክፉ እቅዱን ለመሞከር ፈለገ። በመጀመሪያም ወደ ኮሌጅ ላይብረሪ በመሄድ ላይብረሪ ውስጥ እያጠኑ ለነበሩት ጓደኞቹ ቀለል አድርጎ ከዚህ በፊት ሌሎቹን እንደጠየቃቸው ሁሉ ቤተሰቦችን ገሎ ገንዘብ እንዲከፈለው የሚፈልግ አለ ወይ ብሎ ጠየቃቸው። እነሱም በዚህ ሐሳብ በፍጹም እንደማይስማሙ ነግረው ጥለውት ይሄዳሉ። በዛ ላይብረሪ ውስጥ የነበረች አንድ ሴት ግን የነበረውን ንግግር ስለሰማች በቀጥታ ለፖሊስ ሄዳ የሰማችውን ነገር ሪፖርት ታደርጋለች። ፖሊሶችም ከሷ የሰሙትን መረጃ ወደ ባርት ቤተሰቦች በመሄድ ለእናትና ለአባቱ የገዛ ልጃቸው ሊገላቸው ወይም ሊያስገድላቸው ይፈልጋል ብለው ይነግሯቸዋል። እናትና አባት ግን በፍጹም የፖሊሶችን ሪፖርት የሚቀበሉት ጉዳይ አልነበረም። ምክንያቱም እናትና አባት ናቸው። የገዛ የሚወዱት ልጃቸው እነሱን ለመግደል ወይም ለማስገደል እያሴረ ነው ብለው ለመቀበል በጣም ከባድ ነበረ። ይልቁንስ ፖሊሶቹ የተሳሳተ መረጃ እንደደረሳቸው አምነው እንዲሁ ለይስሙላ ብቻ ባርት ወደ ቤት በተመለሰ ሰዓት ላይ ምንድነው የሰማነው ነገር ብለው ይጠይቁታል። እሱም ልክ እነሱ እንደገመቱት የሰሙት ነገር የተሳሳተ እንደሆነና እሱ በፍጹም የዚህ አይነት ነገር ሊያደርግ እንደማይችል ነግሮ ያሳመናቸውና ነገሩ በዛው ተዳፍኖ ይቀራል። በዚህ ሁሉ ሙከራ ውስጥ ያልተሳካለትን ይሄንን የክፉ ሐሳቡን እንዲሁ እንደተዳፈነው ቢተወው ጥሩ ነበረ። ባርት ግን በቀላሉ ይሄንን ነገር የሚተው አይነት ልጅ አልነበረም። ይሄ ሁሉ ነገር ከተፈጠረ 2 ዓመት አለፈው። ከ2 ዓመት በኋላ በ2003 እንደገና ይሄንን እቅድ መሞከር ለአራተኛ ጊዜ ፈለገ። ለዚህም ይሆናሉ ብሎ ያሰባቸውን 2 ሰዎች ተዋወቀ። ስማቸው ቻምፒየን እና ብሬሸር ይባላሉ። ከዚህም በፊት ከሌሎቹ ጋር ሲያወራ እንደነበረው ወይም ሌሎቹን እንደጠየቀው እነዚህንም ቀለል አድርጎ ቤተሰቦችን ገላችሁ ገንዘብ ልክፈላችሁ ወይ ብሎ ጠየቃቸው። እነሱም እሺ ብለው ተስማሙ። ለንግግር አመቺ ነው ብሎ ባሰቡት ቦታ ላይ ተገናኝተው መነጋገር ጀመሩ። በእቅዳቸው መሰረት ባርት እንደምንም ብሎ ቤተሰቦቹን አሳምኖ ከቤት ይዞ መውጣት ለሱ የተሰጠው ኃላፊነት ሲሆን፣ ሁለቱ ደግሞ እነሱ በሌሉበት ሰዓት ላይ ቤታቸው በመሄድ ቤቱን መዘበራረቅ ወይም ደግሞ ሌባ የገባ ማስመሰል በሚለው ተስማምተው ወደ ተግባር ተንቀሳቀሱ። በመጀመሪያም ባርት ወደ እናትና ወደ አባቱ በመሄድ ከኮሌጅ ልመረቅ ነው ይላቸዋል። እናትና አባቱም ለስንት ጊዜ ሲጠብቁት የነበረው ቀን ነውና በጣም ደስ እንዳላቸው ነግረውት ሙሉ ቤተሰቡ እራት ይዘውት ወጥተው ሰለብሬት እንደሚያደርጉ ቃል ይገቡለታል። እውነቱ ግን ከዚህ የራቀ ነው። ባርት በዛ ወቅት ላይ ፕሮቬሽን ላይ ነበረ። ያንን እንኳን ሴሚስተር እንዳይሳተፍ ወይም ደግሞ እንዳይማር ተከልክሎ ነበር። በምን ምክንያት እንደሆነ እስካሁን እማቀው ነገር የለም። ከዛም በኋላ ቤተሰቦቹ ባርትን ይዘው የውሸት የኮሌጅ ምርቃቱን ለማክበር ወደ እራት ቦታው ይሄዳሉ። ልክ እነሱ መውጣታቸውን ተከትሎ በተነጋገሩት መሰረት ቻምፒየን እና ብሬሸር ወደ ቤታቸው ይመጣሉ። የቻምፒየን ኃላፊነት ድራይቭ ማድረግ ወይም መንዳት ሲሆን የብሬሸር ኃላፊነት ደግሞ እቤት ውስጥ ገብቶ በተነጋገሩት መሰረት መዘበራረቅና የሚቀጥለውን ወንጀል መፈጸም ነበር። ቤቱ ጋርም እንደደረሱ ልክ በተነጋገሩት መሰረት ባርት በሩን ክፍቱን ትቶላቸው ስለሄደ ብሬሸር ወደ ውስጥ ዘልቆ ይገባል። በእቅዳቸው መሰረት የብሬሸር ኃላፊነት እንደገባ ቤቱን መዘበራረቅ ነበረ። ነገር ግን ለምን እንደሆነ በማላቀው አይነት መንገድ ብሬሸር ምንም የዘበራረቀው ነገር አልነበረም። መሳሪያውን ይዞ ቁጭ ብሎ መጠበቅ ጀመረ። ባርትና ቤተሰቦቹ የሱን የውሸት የኮሌጅ ምርቃት በሬስቶራንት ውስጥ በቆንጆ ሁኔታ እያከበሩ ይገኛሉ። እየተበላ ነው፣ እየተጠጣ ነው። ከዛም አልፎ ደግሞ ቤተሰቦቹ በጣም ደስ ስላላቸው የሮሌክስ $4000 የሚያወጣ ጊፍት ሳይቀር ሰጥተውታል። ሁሉ ነገር በጥሩ ሁኔታ ከተጠናቀቀ በኋላ ወደ ቤት መመለስ አይቀርም። ወደ ቤታቸው መመለስ ይጀምራሉ። እዚህ ጋር ነው እንግዲህ የጨለመው ሰዓት የሚጀምረው። እቤትም እንደደረሱ የባርት ወንድም ነበር ቀድሞ ወደ ውስጥ ከፍቶ የገባው። በውስጥም ብሬሸር መሳሪያውን አነጣጥሮ ወደ ውስጥ የሚገባውን እየተጠባበቀ እያለ የባርት ወንድም ሲገባ አከታትሎ ይተኩስና ይጥለዋል። ቀጥሎም እናትየው ስትገባ እንደዚሁ አከታትሎ
ይተኩስባታል። የሚሰማውን ድምፅ ማመን የከበደው የባርት አባት እየተሯሯጠ ሲገባ እሱንም እንደዛው አከታትሎ ተኩሶ ይጥለዋል። በእቅዳቸውም መሰረት መጨረሻ ባርት ወደ ውስጥ ሲገባ እጁን ተኩሶ ይመታዋል። ያው ለምን እንደሆነ ይገባቸዋል። እሱ ብቻ ያልተጎዳላ ለመምሰል የተደረገ የእቅዱ አንድ አካል ነበረ። ያንንም ካደረገ በኋላ ብሬሽር ሮጦ ይወጣል። ቻምፒየንም በመኪና ውስጥ እየጠበቀው ነበረ። ተያይዘው ከአካባቢው ይሰወራሉ። ወዲያውኑ ባርት ለእርዳታ ወደ ፖሊስ ጋር ይደውላል። አምቡላንስም ይመጣና ሙሉ ቤተሰቡን በአቅራቢያ ወደሚገኝ ሆስፒታል ይወሰዳሉ። በሚያሳዝን አይነት ሁኔታ ሆስፒታል እንደደረሱ በመጀመሪያ የባርት ወንድም በመቀጠልም የባርት እናት ተከታትለው ሕይወታቸው ያልፋል። በሚገርም አይነት ሁኔታ ግን የባርት አባት ሕይወታቸው ተረፈ። ከዛ በመቀጠል ፖሊስ ያለውን ነገር ክትትል ማድረግ ይጀምራል። ፖሊስም ክትትል እንደጀመረ ባርትን ምን እንደተፈጠረ ይጠይቁታል። ባርትም ሌቦች እንደሆኑና በሰዓቱ እሱና ቤተሰቦቹ ሮንግ ታይም ሮንግ ፕሌስ ላይ እንደተገኙ አድርጎ ይነግራቸዋል። ይህንን ሐሳብ ግን ፖሊሶቹ ሊገዙት አልወደዱም። ምክንያቱም ቅድም እንደነገርኳችሁ የብሬሽር ኃላፊነት እቤት ውስጥ እንደተገኘ ቤቱን መዘበራረቅ ነበር። ለምን ከተባለ ሌቦች እንደሆኑ ለማሳመን የተነጋገሩበት ሐሳብ ነበር። ለምን እንደሆነ ምክንያቱ በማይታወቅ አይነት ሁኔታ ግን ብሬሽር ያንን ማድረግ አልወደደም። ሲቀጥል ደግሞ ባርት የተመታው እጁ ላይ ብቻ፣ ሁለተኛ ደግሞ የመጨረሻ ገቢ ነበረ ከሙሉ ቤተሰቡ። ከዚህም የተነሳ ፖሊስ ሌላ ተጨማሪ ክትትል ማድረግ ነበረበት። ባርትን ቢጠረጥሩትም ምንም አይነት ማስረጃ ስለሌለ ባርትን ወንጀለኛ ብለው መያዝ የሚችሉበት እጃቸው ላይ ስላልነበር ሌላ ምርመራ ማድረግ ነበረባቸው። ይህንንም ጉዳይ አንደኛው መርማሪ እየተከታተለ ያለ ከማያውቀው ሰው አንድ ስልክ ይደወልለታል። ስልኩም እኔ ገዳዩን አውቀዋለሁ የሚል ነበር። መርማሪውም ይህንን ግለሰብ በአካል እንዲገናኙ ይቀጥረዋል። ይህንን ግለሰብ ማን እንደሆነ ላስታውሳችሁ። ወደኋላ ስንመለስ 2000 ዓመተ ምህረት ላይ ለሁለተኛ ጊዜ ሊሞክር ሲል ያናገረው የባርት ጓደኛ ነው። በአካልም ይገናኙና የባርት ጓደኛ ለመርማሪው በወቅቱ የነበረውን ነገር ባርትም የጠየቀውን ጥያቄዎች ሁሉ ለመርማሪው ዘርግፎ ይነግረዋል። ከዚህም የተነሳ ባርት የመጀመሪያ ተጠርጣሪ ይሆናል ማለት ነው። ከዚህም በኋላ ፖሊስ የባርትን ጓደኛ ስልክ በመጥለፍ ጓደኛው ጋር ደውሎ እንዲያወጣጣ ያደርጉታል። እሱም ጓደኛው ጋር ደውሎ ለማወጣጣት ቢሞክርም ባርት ግን ምንም ትንፍሽ የሚለው ነገር አልነበረም። በወሬያቸው መካከል ውስጥ ግን ሁለት ልጆችን ሻምፔን እና ብሬሽር የሚባሉትን እንደተዋወቀ ይነግረውና ስልኩ በዛው ይዘጋል። ከዛም በኋላ ባርት ምን አይነት ምልክት እንዳገኘ በማላቀው አይነት መንገድ ከአባቱ ላይ 7000 የአሜሪካን ዶላር ይሰርቅና ከሚኖርበት ቴክሳስ ተነስቶ ቀጥታ ወደ ሜክሲኮ ሙቭ ያደርጋል። ሜክሲኮም እንደደረሰ ስሙን ሮዲዮ ሪዮስ ወደሚል ይቀይርና አፓርታማ ተከራይቶ ስራም ይጀምራል። ገርልፍሬንድም ይይዝና ማንም አይደርስብኝም ብሎ ባሰበው ሀገር ውስጥ አዲስ ማንነትን ይዞ አዲስ ህይወት ይጀምራል። ወደ አሜሪካ ስንመለስ የአሜሪካ ፖሊስ ባርት የት እንዳለ የሚያውቀው ነገር የለም። ነገር ግን ባርት ለመጨረሻ ጊዜ ጓደኛውን ባወራው ሰዓት ላይ የተጠቀማቸው ሁለት ስሞች ሻምፔን እና ብሬሽርን እነሱን ፖሊስ ይዞ በመጀመሪያ ቻምፔንን ለጥያቄ ተጠርቶ ይጠየቃል። በፖሊስ መጠየቁ ያስደነገጠው ቻምፔን ፖሊሶቹ ብዙም ሳይለፉ እያንዳንዱን ነገር ዝርግፍ አድርጎ ይነግራቸዋል። እሱ ሹፌር ብቻ እንደነበረ፣ ወንጀሉን ሁሉ የፈጸመው ብሬሽር እንደሆነ ይነግራቸዋል። ያንንም ፖሊስ ይይዝና ብሬሽርንም እሱንም በቁጥጥር ስር ያውላቸዋል። በመጀመሪያ እዚህ ጋር የምትመለከቱት የቻምፔን ትክክለኛ ፎቶ ሲሆን በመቀጠል የምትመለከቱት የብሬሽር ትክክለኛ ፎቶ ይሄንን ይመስላል። ለዚህ ሁሉ መነሻ የሆነው ባርት ግን በሜክሲኮ ሀገር ውስጥ ማንም በማይደርስበት አይነት ሁኔታ ስሙን ሳይቀር ቀይሮ የአካባቢውን ሰው ተመሳስሎ እየሰራ እየወጣ እየገባ ቸርች እየሄደ ኑሮ ቀጠለ። በዚህ አይነት ሁኔታ ውስጥ ፖሊስ ባርት የት እንዳለ ማወቅ ስላልቻለ በመጨረሻም ባርትን ለጠቆመ ካሳ ወይም ሪዋርድ እንደሚከፍል ፖሊስ ማስታወቂያ ያወጣል።
ይሄንን የፖሊስ ማስታወቂያ ተከትሎ ነበር የባርት መጨረሻ መፋጠን የጀመረው። ምክንያቱም ወደ ሜክሲኮ በሄደ ሰዓት ላይ ለመጨረሻ ጊዜ ወደ ኤርፖርት ድሮፕ ያደረገው የቅርብ ጓደኛው ነበርና ይሄም ጓደኛው ከፖሊስ የሚገኘውን ገንዘብ ለማግኘት ሲል ለፖሊሶች ባርት የት እንዳለ ሹክ ይላቸዋል። ፖሊሶችም የት እንዳላወቁ ማለት ነው ፓም ባርትም ባለበት ሜክሲኮ ውስጥ በቁጥጥር ስር ዋለ። በመጀመሪያም ቻምፔን ለፍርድ ቀረበ። ፍርድ ቤቱ ወንጀለኛ መሆኑን ሲያረጋግጥ 15 ዓመት ሲፈርድበት፣ በመቀጠል ብሬሽር ለፍርድ ቀረበ። ፍርድ ቤቱ ወንጀለኛ መሆኑን ሲያረጋግጥ እድሜ ልክ ተፈረደበት። በመጨረሻም የዚህ ሁሉ ዋና አቀነባባሪ የሆነው ባርት ለፍርድ ቀረበ። ፍርድ ቤቱም ሁላችሁም እንደምትጠብቁት ወንጀለኛ መሆኑን አረጋገጠ። እሱም ላይ እድሜ ልክ ተፈረደበት። እዚህ ጋር የምትመለከቱት ትክክለኛ የባርት የእስር ቤት ፎቶ ይሄን ይመስላል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ያላችሁት አብይ ዩቲዩብ ላይ ነው። ፕሮግራሙ ደግሞ ምን አለ ይሰኛል። እንደዚህ አይነት አስተማሪ ቪዲዮዎችን፣ ወንጀል ነክ ስራዎችን እንዲደርሳችሁ የምትፈልጉ ከሆነ ይህንን ቤት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። የምለቃቸው ቪዲዮዎች ደግሞ ቀድሞ ለእናንተ ሲመጣ ምልክት እንድታገኙ የደውል ምልክቷን መጫናችሁን አትዘንጉ ለማለት እወዳለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። መልካም ጊዜ